ጤናው የተጠበቀና አምራች ዜጋን ለመፍጠር በዘርፉ የሚሰሩ ስራዎችና የሚስተዋሉ ውስንነቶች የማሟላት ስራ ይበልጥ ተጠናክሮ ይቀጥላል አሉ የዱጉና ፋንጎ ወረዳ ዋና አስተዳደር። በሁሉም ጤና ተቋማት ተገልጋዩ ህብረተሰብ ሳይቸገር የተሟላ የጤና አገልግሎት እንዲያገኝ በትኩረት የተሰራ መሆኑን የዱጉና ፋንጎ ወረዳ ጤና ጽሕፈት ቤት አመላክቷል። ከዚህ ቀደም የጤና ተቋም በቅርበት ባለመኖሩ ምክንያት የሕክምና አገልግሎት ለማግኘት ረጅም ርቀት በመጓዝ ይደርስ የነበረ እንግልት ታሪክ ሆኖ የተሻለ የጤና አገልግሎት በአቅራቢያችን እያገኘን ነው የሚሉት ደግሞ በወረዳው የፋንጎ ቦሎሶ ቀበሌ ነዋሪዎች ናቸው። ለአማኑኤል ጃጊሶ ዘገባ ውብሸት ጳውሎስ። ለረጅም ዓመታት በማህበረሰቡ ዘንድ የመልካም አስተዳደር ጥያቄ ሆኖ የሰነበተው የፋንጎ ቦሎሶ ጤና ጣቢያ ጥያቄ በ2016 ዓ.ም ምላሽ ማግኘቱ ይታወሳል። ቀደም ባሉ ጊዜያት በአካባቢው ህብረተሰብን ለእንግልት የዳረጉ ጉዳዮች እየተቀረፉ መምጣቱ የሚታወስ ሲሆን የጤና ጉዳይ ደግሞ ከሁሉም በላይ አንገብጋቢ ነበር። በ2016 ዓ.ም አገልግሎት በጀመረው ጤና ጣቢያ አሁን ላይ የህክምና ቁሳቁሶችን በማሟላት ተገልጋዩ ምንም ሳይንገላታ የተሟላ የጤና አገልግሎት እንዲያገኝ መደረጉን የዱጉና ፋንጎ ወረዳ ጤና ጽሕፈት ቤት ኃላፊ አቶ መሳፍንት ሉቃስ ተናግረዋል። አጀማመር ላይ በቂ የላቦራቶሪ ምርመራ አይደረግም ማብራት ካለመኖሩ ጋር ተያይዞ፣ ነገር ግን ከዩኒቨርሲቲ ጋር በመነጋገር የዞን ጤና መምሪያ ባመቻቸው እድል የሶላር አገልግሎት ተጀምሯልና ከቅርብ ጊዜ ወዲህ የላቦራቶሪ ምርመራ እንዲሁም ደግሞ ምሽት ላይ ወላድ እናቶችም ሌሎችም አገልግሎት የሚያገኙ ሰዎች ሲመጡ ከምንቸገርበት አሁን በነጻነት ባለሙያውም እየተደሰተ አገልግሎት የሚሰጥበት ደረጃ ላይ ነው የሚገኘው። ባለሙያዎች እዛው ተገኝቶ በተሻለ መጠን የጤና ጣቢያ ውስጥ ቁጭ ብሎ የማከም ስራም ወይም ከበሽታ ህብረተሰብን የማዳን ስራ እንዲሁም ደግሞ የመከላከል ስራ ላይም ተሰማርተው አገልግሎት እየሰጡ ይገኛሉ። ከዚህ ቀደም በአቅራቢያቸው የጤና ተቋም ካለመኖሩ የተነሳ ለሕክምና አገልግሎት ፍለጋ ረጅም ርቀቶችን በመጓዝ ላላስፈላጊ ወጪ ሲዳረጉ መቆየታቸውን ያወሱት የፋንጎ ቦሎሶ ቀበሌ ነዋሪዎች አሁን ላይ የጤና ተቋም በአቅራቢያው መገንባቱ እፎይታ ፈጥሯል ባይ ናቸው። እሱ አቅም ዲዮጌቲ ቢጠኒ ሶዶ ጋካናሽም አቅም ያላቸው ሰዎች ቢጠና ሶዶ ዲምቱ ሄዶ ይታከማሉ። ወላድ እናቶችን ህፃናትን ከሞት ይታደጋሉ። ነገር ግን አቅም የሌላቸው ሰዎች ሄደው መታከም ባለመቻላቸው ለሞት ጭምር የሚጋለጡ አሉ። አሁን ከእግዚአብሔር በታች ይህ ጤና ጣቢያ እዚህ በመገንባቱና ስራ በመጀመሩ እናቶች አስፈላጊውን ክትትል በማድረግ እዚህ ይወልዳሉ። ህፃናትን አቅፎ በሰላም ወደ ቤታቸው ይመለሳሉ። በምጥ ምክንያት መሞት፣ በእንግዴ ልጅ ምክንያት መሞት ቀርቶ አሁን እግዚአብሔር ለውጥ አምጥቶልናል። ከዚህ ሁሉ ስቃይ አርፈናል። ይህ ብቻ ሳይሆን ህፃናትም እዚህ አምጥተን ጤናቸውን መከታተል ጀምረናል። ከስጋት ወጥተን እፎይ ብለን ነው የምንኖረው። አካሚ ባለሙያዎችም ብዙ ጊዜ በልምድ ወይም በሙያ ብቁ የሆኑ አክሞች ስላሉ በቃ ያን ኃይል የምንቸገርበት የጤና እክል የሚደርስበት አቅጣጫ አይደለም። ከ15000 በላይ ለሚሆኑ ዜጎች አገልግሎት በሚሰጠው ጤና ጣቢያ ላይ አስፈላጊ የህክምና ቁሳቁሶችና ባለሙያዎችንም የማሟላት ስራ ሲሰራ መቆየቱም ተጠቅሷል። የኛ ጤና ጣቢያችን ካችመንት ፖፑሌሽን ወደ 15017 የሚሆኑ ህዝቦች እዚህ ተጠቃሚ ይሆናሉ። ከህፃናት ጀምሮ ከአንድ ዓመት ጀምሮ ሁሉም እዚህ ተጠቃሚ የሚሆኑ ህዝቦች ናቸው። ሁሉም መጥቶ የራሱን ክትፋቱም የመሰለ ኦፒዲ፣ ሌላ ዴሊቨሪ፣ ወሊድ አገልግሎት፣ የ5 ዓመት በታች ህክምና፣ ኢመርጀንሲ ህክምና ሁሉም እየሰጠን እንገኛለን። አንዳንድ ችግሮችን ቢኖርም ተቋቁመን እየሰራን ያለን ሁኔታ አለ። በጤና ጣቢያው የሚሰጠው አገልግሎትም ከጊዜ ወደ ጊዜ እየተሻሻለ መምጣቱን የሚገልጹት የጤና ባለሙያዎች በአንዳንድ የህክምና ዘርፎች የሚስተዋለው የሰለጠኑ ባለሙያዎች እጥረት እንዲቀረፍም ጠይቀዋል። ባለሙያ መጠለያ ጋር የተያዘ ችግር አለ። ሌላ ተከራይቶ እንዳይኖር ያው ገጠርም ስለሆነ ሌላ መከራይበት ቤትም አለመኖሩ ጋር የተያዘ መጠለያ ቢሰራልን ጥሩ ነው። እሱ ነገር በዛ ላይ ደግሞ በሱ መጠለያ ባለመኖሩ ባለሙያም ደግሞ ወደ በራብ እየተጎዳ ያለበት ሁኔታ አለ። ወጥቶ እንዳይበላ ሌላ ምግብ ቤት አለመኖሩ ከተማ ሰፊ አለመኖሩ ጋር ከተያዘ በጣም እየተቸገረን ያለበት
ሁኔታ አለና እሱ ነው ጥሩ ምላሽ ቢሰጡን ጥሩ ነው። አዋላጅ ነርስ እዚህ ያለው በጣም ትንሽ ነው። ላብራቶሪም እንደዚህ፣ ፋርማሲም እንደዚህ፣ ምርመራ ክፍል ኦፒዲ የሚባለውም እንደዚህ በቃ በተለይ በየክፍሉ በቃ የሰው እጥረት አለ ያለው። ህዝባችን የኛ ህዝብ ስለሆነ ተቋቁመን እየሰራን ነው ያለነው እንጂ ሰው እጥረት በጣም ከፍተኛ ሁኔታ ስላለ መንግስት ይሄ ነገር ያው ተገቢ ምላሽ ቢሰጥ ከዚህ ከምንሰጠው እጥፍ አገልግሎት ለመስጠት ዝግጁ ነን። በሽታውን ቀድሞ የመከላከልና አክሞ የማዳን ስራ በልዩ ትኩረት እየተሰራ መሆኑን የገለጹት የዱጉና ፋንጎ ወረዳ ዋና አስተዳዳሪ አቶ ዘካሪያስ ወንታሞ በአካባቢው ጤናማና አምራች ዜጋን ለማፍራት በዘርፉ የሚስተዋሉ ውስንነቶችን የማሟላት ስራ ተጠናክሮ ይቀጥላል ብለዋል። ድምቱ ሲሄድ የነበረ ቢጠና ሲሄድ የነበረ ህብረተሰብ እዛው አካባቢ ጥያቄ እንዲፈታ ተደርጓል። ከነ ችግሩም ቢሆን ማለት ነው። ያ ጥያቄ ተፈቷል። አሁን ግን ጥያቄው ከተፈታ በኋላ እዛ እንደ ወረዳ መንግስት ደግሞ ወረዳ መንግስት ማሟላት ያለባቸው ነገሮች አሉ። አንደኛው የጤና ባለሙያ ማደሪያ እዛ አልተሰራም። እሱን ህብረተሰቡን ጋር ሆነን እኛም እንደ ወረዳ አድርገን ህብረተሰቡን እዛው ላይ ጤና ጣቢያው ባለሙያዎች እዛው አድረው እዛው ውለው እንዲያገለግሉ የማድረግ ስራ እንሰራለን የሚለውን ይዘናል። ከዛ ባለፈ የውሃም የማብራት ችግሮችም አሉ። እነሱ ችግሮችን ከሚመለከታቸው አካላት ጋር ሆነን እንፈታለን የሚለውን ሀሳብ ይዘን እየሰራን እንገናኛለን። ከህብረተሰቡ የሚነሱ መሰረታዊ የልማት ጥያቄዎች ምላሽ እንዲያገኙ በየደረጃው ያሉ አመራሮችና ሌሎች ባለድርሻ አካላትም ከህዝቡ ጋር በጋራ መስራት ይጠበቅባቸዋል። በጎፋ ዞን የዴንባ ጎፋ ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ አቶ አብዱ ቀያዶላ በዚሁ ጊዜ እንደገለጹት ጉበት ወሳኝ የሰውነት ክፍል ሲሆን ሄፓታይተስ ቢ ጉበትን በመጉዳትና ከበድ ያለ የጤና እክል የሚያስከትል ቫይረስ መሆኑን ገልጸዋል። ሄፓታይተስ ቢ በሰውነት ውስጥ መገኘቱ በምርመራ ከተረጋገጠ ወዲያው ተጨማሪ ምርመራዎችን አድርጎ በሐኪም ትዕዛዝ አስፈላጊውን ሕክምና ማግኘት ተገቢ መሆኑን ገልጸዋል። ስለ ሄፓታይተስ ቢ መተላለፊያና መከላከያ መንገዶች ማወቅና መጠንቀቅ ተገቢ ነው ብለዋል። የዴንባ ጎፋ ወረዳ ጤና ጥበቃ ጽሕፈት ቤት የእናቶችና ህጻናት ጤናና ስርዓተ ምግብ አገልግሎት ቡድን መሪ ወይዘሮ አባይነሽ ገብረ ህይወት ሄፓታይተስ ቢ በደማችን ውስጥ ተመርምረን እንደሌለ ካወቅን ቅድመ መከላከል ክትባት ስላለው በተገቢው መንገድ ክትባቱን በመውሰድ ራሳችንን የቤተሰባችንን ጤና መጠበቅ ይኖርብናል ሲሉ አስረድተዋል። ከእናቶች ወደ ህጻናት ቫይረሱ እንዳይተላለፍ ከወሊድ በኋላ በ24 ሰዓት ክትባቱ መሰጠት እንዳለበት ጠቅሰው በዚሁ ጊዜ ካመለጣቸው በተወለዱ በ14ኛ ቀን ክትባት ማግኘት እንዳለባቸው አስገንዝበዋል። ቫይረሱ ምልክት ሳያሳይ በጉበታችን ውስጥ ከመኖር አንስቶ እስከ ጉበት መቆጣት ብሎም በጊዜ በቂ ሕክምናና ክትትል ካላገኘ ለጉበት ካንሰር ሊያጋልጥ ይችላል ብለዋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው። ለአጠቃላይ ትምህርት ጥራት ቅድመ አንደኛ ላይ ትኩረት በማድረግ ሁሉም አካል ሊረባረብ እንደሚገባ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ገለጹ። ሁለተኛው የትምህርት ጉባኤ የትምህርት ጥራት ለሁለንተናዊ ብልጽግና በሚል መሪ ቃል በወራቤ ከተማ ተካሂዷል። በመድረኩ የተገኙት ርዕሰ መስተዳድር ዶክተር እንዳሻው ጣሰው የትምህርትን ጥራት ለማሻሻልና ውጤታማ ለመሆን የተለያዩ የትምህርት ግብዓት ማሟላት እንደሚገባ በመግለጽ የመንግስት የባለ ሀብቶችን የማህበረሰቡንና የግለሰብን አቅም መጠቀም እንደሚያስፈልግ ገልጸዋል። በተለይ የመጽሐፍ ህትመት ችግሮችን በዘላቂነት ለመፍታት ክልሉ የራሱን ማተሚያ ቤት ለማቋቋም መስራት እንደሚገባ አመላክተዋል። የመምህራን አቅም ማሳደግ እንደሚገባ ያሳሰቡት ርዕሰ መስተዳድሩ ተከታታይ ስልጠና መስጠት ተገቢ መሆኑን አሳስበዋል። የኢፌዴሪ ትምህርት ሚኒስቴር ዴኤታ ወይዘሮ አስቴር እሸቴ በበኩላቸው መንግስት በትምህርት ጥራት ላይ የተስተዋሉ ችግሮችን ለማረም ትኩረት ሰጥቶ እየሰራ መሆኑን አመላክተዋል። በሀገር አቀፍ ደረጃ በትምህርት ለትውልድ ንቅናቄ ማህበረሰቡን በማሳተፍ ከ86 ቢሊዮን ብር በላይ ሀብት በማሰባሰብ የበርካታ ትምህርት ቤቶችን ደረጃ ማሻሻል መቻሉን ጠቁመዋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው።
በገንዘብ ቁጠባና ብድር የተደራጁ የህብረት ስራ ማህበራት ለኢንቨስትመንት መስፋፋትና ለከተማ እድገት ከፍተኛ አስተዋጽኦ እንዳላቸው የዲላ ከተማ ህብረት ስራ ጽህፈት ቤት ገለጸም። በከተማው የሚገኘው አንድነት የገንዘብ ቁጠባና ብድር ህብረት ስራ ማህበር 25ኛ ዓመት የምስረታ ጉባኤውን በዲላ ከተማ አካሂዷል። በገንዘብ ቁጠባና ህብረት ስራ ማህበር መደራጀታቸው የራሳቸውንና የቤተሰቦቻቸውን ህይወት ለመቀየር እንዳስቻላቸው የማህበሩ አባላት ተናግረዋል። ነህሚያ ገነቱ ዝርዝሩን ታቀርበዋለች። ማህበሩ በ1990 ዓመተ ምህረት 199 አባላትን ይዞ በ149540 ብር የተመሰረተው የአንድነት ገንዘብ ቁጠባና ብድር ህብረት ስራ ማህበር በ25 ዓመታት ጉዞ 791 አባላትን ይዞ ካፒታሉን 68,930,472 ብር ለማፍራት ችሏል። አንድነትን የገንዘብ ቁጠባና ብድር ህብረት ስራ ማህበር በ2017 በጀት ዓመት ለ175 አባላቱ 16,791,898 ብር ብድር በማሰራጨት አባላቱን ተጠቃሚ አድርጓል። ከማህበሩ አባላት መካከል አቶ ሰለሞን ድንቁና አቶ ከበደ ወራሳ ተደራጅተው ቆጥበው በመበደር የራሳቸውንና የቤተሰቦቻቸውን ህይወት ለመቀየር እንዳስቻላቸው ገልጸው ማህበሩ በተሻለ አድጎ ለማየት እንደሚሹ ተናግረዋል። ቢያንስ አሁን እኔ የ3 ጊዜ ተበዳሪ በላይ ተጠቃሚ ሆኛለሁ። በዚህ አጋጣሚ የተለያዩ በትምህርት ዝግጅት ወቅት የነበረኝን የገንዘብ እጥረቶችን በዩኒቨርሲቲ ደረጃ ላይ መማር የሚያስችለኝ ነገር ሁሉ በዚህ ቁጠባና ብድር ተጠቃሚ ሆኛለሁ። በተጨማሪ ደግሞ ከዛ ውጪ በቤት ደረጃም ተበድሬ የተወሰኑ ለቤተሰብ ሊሆን የሚችለኝ ነገር ሁሉ ተቋቁሜበታለሁ። በዚህ ሁኔታ አሁን በዚህ እድገት ወደ 68 ሚሊዮን ደርሶ እንትን ማየታችን እኔ በጣም እንግዲህ ያው G+4 የታቀደው አልቆም ማየት እንፈልጋለሁ። የተሻለ ገቢ የሚያገኝበትን ሁኔታ ኢንቨስትመንቱን ተጨማሪ ኢንቨስትመንት ውስጥ ገብቶ እንዲሳተፍና ለአባሉ ሁለተኛ ለአካባቢ ህብረተሰብ ችግር ፈቺ የሚሆንበትን ሁኔታ ለማየት ነው የምፈልገው። ለሀገር ውስጥ ባንኮች የማበደር አቅም መጎልበት ከፍተኛ አስተዋጽኦ በማበርከት ላይ እንደሚገኙ ማህበሩ ከመንግስት ባገኘው መሬት ባለ 4 ወለል ህንጻ በመገንባት አባላቱን በተሻለ ተጠቃሚ ለማድረግ እየሰራ እንደሆነም ነው በማህበሩ አመታዊ በዓል የተገለጸው። የአንድነት ገንዘብ ቁጠባና ብድር ህብረት ስራ ማህበር ከጊዜ ወደ ጊዜ እድገት እያስመዘገበ በመምጣቱ የተናገሩት ሊቀመንበሩ አቶ በዛብህ ካሳዬ ከ6000 ብር ወደ 400,000 ብር የደረሰው የማህበሩ የብድር ጣራ 500,000 እንዲሆን መወሰኑን ገልጸዋል። ለህብረት ስራ ማህበራት መንግስት ምቹ ሁኔታን ፈጥሯል ያሉት አቶ በዛብህ የአባላትን ተጠቃሚነት ለማስፋትና ለሌሎች የስራ እድል ለመፍጠር ማህበሩ ወደ ኢንቨስትመንት መግባቱን ነው የተናገሩት። ከኦዲት በኋላ ካገኘነው ትርፍ ጋር ከ68 ሚሊዮን በላይ ዛሬ ካፒታል አፍርቶ ይገኛል። በእነዚሁ ጊዜያት በፊት የነበረው የአባላት ቁጥር አድርጎ የካፒታል መጠን አድርጎ ለአባላቶቻችን የምንሰጠው የብድር ጣራ ከፍ ብሎ እስከ 400,000 ድረስ እያበደርን ቆይተናል። ዛሬ ደግሞ ያንን አሻሽለን 500,000 ብር ብድር አባላት እንዲያገኙ የሚያመቻች መደላድል ስለተፈጠረ ይሄን ውሳኔም አባላቶቻችን ተቀብለው በሙሉ ድምጽ አጽድቀውልናል። በዲላ ከተማ በገንዘብ ቁጠባና ብድር ህብረት ስራ የተደራጁ ከ10 ማህበራት ከ400 ሚሊዮን ብር በላይ ካፒታል ማፍራታቸውን የተናገሩት የዲላ ከተማ ህብረት ስራ ልማት ጽህፈት ቤት ኃላፊ አቶ ዳዊት ደገፉ ወደ ኢንቨስትመንት በመግባት ለከተማ እድገት አስተዋጽኦ በማበርከት ላይ እንደሚገኙ ገልጸዋል። አንድነት ገንዘብ ቁጠባ ህብረት ስራ ማህበር ዲላ ውስጥ ካሉ ማህበራት በጣም ጠንካራ የገንዘብ ቁጠባና ብድር ህብረት ስራ ማህበር ነው ማለት ነው። ዲላ ከተማ ውስጥ 10 የገንዘብ ቁጠባና ብድር ህብረት ስራ ማህበራት 402 ሚሊዮን ብር የሚያክል ካፒታል ያላቸው 5000 የሚጠጉ አባላት አመታዊ ቁጠባቸው ወደ 44 ሚሊዮን ብር ደርሷል ማለት ነው። ከማህበራት የሚበደረው ከ3500 በላይ አባላት የገንዘብ ብድር ተጠቃሚ እየሆኑ ይገኛሉ። ከምንበደራቸው ገንዘቦች አልፎ ማህበራት ወደ ኢንቨስትመንት እየገቡ ነው። ይሄ የማህበራት እድገት
አሁን ባለው ሁኔታ የሚገታ ሳይሆን ወደፊትም እየቀጠለ እየተጠናከረ የሚሄድ ነው። እነዚህ ማህበራት ተዳምሮ ደግሞ ዲላ ከተማ ውስጥ ደግሞ ባንክ መፍጠር የሚችሉበት እድል በጣም ሩቅ ላይሆን ይችላል። እስከዛ ድረስ ግብ ጥለን መስራት መቻል አለብን ብዬ አስባለሁ። በዲላ ከተማ የሚገኙ ገንዘብ ቁጠባና ብድር የተደራጁ ህብረት ስራ ማህበራት ለአካባቢው ባንኮች የማበደር አቅም ማጎልበት ከፍተኛ አስተዋጽኦ በማበርከት ላይ እንደሚገኙም ነው አቶ ዳዊት ደገፉ ያብራሩት። በአንድነት የገንዘብ ቁጠባና ብድር ህብረት ስራ ማህበር ዓመታዊ ጉባኤ ላይ የማህበሩ አባላት፣ የአቻ ማህበራት ኃላፊዎችና ጥሪ የተደረገላቸው እንግዶች የተገኙ ሲሆን በብድር አመላለስና ቁጠባ የላቀ አፈጻጸም ላሳዩ አባላት እውቅና ተሰጥቷቸዋል። ዘገባው የጌዲዮ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው።